አብ ኤግዛክት ኮፒ ነው። ግን መቼ ነው የሆነው? እዚህም ልናነሳው የሚገባው ጥያቄ ነው። መቼ ነው የሆነው? ዓለም ከመፈጠሩ በፊት ነው የሆነው? ከተጠመቀ ጀምሮ ነው? ወደ ምድር ከመጣ በኋላ መቼ ነው የሆነው? ምክንያቱም እኔን ያየ አብን ያየ ያለው እኔን ስታዩኝ አብን አይታችኋል ያለበት መቼ ነው? በምድር በተመላለሰበት ጊዜ ነው ወይስ በሰማይ ነው? ምናልባት ጆሺ በኋላ ላይ አንተ ጋር ማብረን እናየዋለን። ግን ቃሉ መጀመሪያ እንመልከተው። ምናልባት ይሄ ዘጸአት ምዕራፍ 23 ላይ ያለው ዘጸአት 23 ላይ ያለው እዛ ላይ ወደ አዘጋጇችሁ ስፍራ እንዲመራ የተባለው መልአክ ተብሎ እዛ ክፍል ላይ የተጠቀሰው ወልድ ነው ብለህ ታምናለህ አይደል? እሱ ጋር በደንብ ዲስከስ ማድረግ እንችላለን። ደስ ይለኛል። ግን ለምሳሌ እዛ ላይ ይቅር አይልም ይላል። ለምሳሌ ነው ከሚንጸባረቁ ጋር ያ ኤንጀሉ የጌታ መልአክ ይቅር አይልም፣ ስለዚህ የሚላችሁ ስሙ ስሜን ስለሚሸከም ይላል እና ኤግዛክት ያስመረሩት ግን ማለት ነው መልአኩ ይሆ ይቅር ባይ ነው፣ ግን መልአኩ ግን ኤግዛክት ሪፕሬዘንት አያደርግ። አሁን እኔ የኔ ፖይንት ግሩምዬ ይቅርታና እስቲ ኢያሱ 24:19 አንበውማ። ኢያሱ 24:19 አንበው። አሁን ካነሳ ይህን ስላነሳው ሌላ ሀሳብ አለም። ኤግዛክት ራሷን ይቅር አይልም የሚለውን ይቅር አይልም ስላልሽኝ ነው ይሄኛው ያለው ማለት ነው። ገባኝ እኮ 24:19 ላይ ገባኝ እኮ 24:19 ላይ ወልድ ነው ብዬ አምናለሁ። ልክ ነው። 24 ኢያሱ 24:19 ጋር ሂድና ደግሞ እቺኑ ተርም ታገኛታለህ ባይብል ላይ። ሚን ሌላ ብዙ የምታገኘው አይመስለኝም። ካለ ታሳይኛለህ። 24:19 ላይ አንበውማ ግሩምዬ። እሺ ከዛ ይሄ ግሪከኛውን የዕብራውያን ምዕራፍ 1:3 በደንብ አድርገን ቃሉን እናየዋለን ቀጥለን ማለት ነው አይደል? እንደተስማማነው መሰረት በደንብ በጣም በደስታ እኔ እኮ ከአንተ ጋር መወያየት ደስ የሚል ለዚህ ነው ትላለህ። እኔም ከአንተ ጋር በጣም ነው ደስ የሚል። በጣም ያርሶ ናይ ኢሳያስ ማነው ኢያሱ ምዕራፍ 4 ቁጥር 24 ይቅርታ 24:14 ኦኬ 24 ግን እሰጉት ፖይንት ሬዝ ያደረገው ግፎን ኢያሱ 24:19 ኦልራይት ኦኬ። ከዛም ኢያሱ ህዝቡን እንዲህ አላቸው፣ እናንተ አምላክን ማገልገል አትችሉም፣ ምክንያቱም እሱ ቅዱስ አምላክ ነው። እንዲሁም እሱ ብቻ እንዲመለክ የሚፈልግ አምላክ ነው እና መተላለፋችሁና ኃጢአታችሁን ይቅር አይልም። ዩሲ ስለዚህ ስለ ይሖዋ ነው አይደል ይሄን እየተናገረ ያለው? ኢያሱ ነው ያለው። ገባኝ እኮ ስለ ይሖዋ ነው አይደል? ኢያሱ ነው የተናገረው። ከላይ አይተው ከሆነ ይቅር አይልም፣ እናንተ አምላክን ማገልገል አትችሉም፣ መተላለፋችሁ ይቅር አይልም። ምክንያቱም ለምን ከተተላለፋችሁ ይቅር አይላችሁም። እሱ ብቻ የሚመለክ አምላክ ነው። መሀሪ ስላልሆነ እኮ አይደለም አይደል? እነሱ እንደዛ በቃ እሱ ብቻ ከማምለክ ያለባችሁ እሱም ብቻ ስለሆነ ሌላ ጣዖት ምናምን ብታመልኩ ይቅር አይላችሁም። ስለዚህ እዛ ጋርም ገባኝ እኮ እዛ ጋርም መልእክተኛው ቢያስመርሩት ቃሉ ባይሰሙ ገባ ከመንገዱ ቢወጡ ዲስኳሊፊኬሽን ነው ይቅር አይልም የተባለው እንጂ እሱ ጨካኝ ነው ምሕረት አያውቅም ለማለት አይደለም። ስለዚህ ግሩምዬ ከዚህ በኋላ ያንን ክፍል አሁን በቅድም ባነሳ ነው መልኩ አናነሳውም ማለት ነው። መሀሪ አይደለም እሱ ብለን አናነሳውም ማለት ነው። 20 ቁጥር እናንበበው። ይኸውልህ እንቀጥል። ምን መሰለህ እሱ መተላለፋችሁን ኃጢአታችሁን ይቅር አይልም ይልና ይሖዋን ትታችሁ ይላል እዛው ክፍል ላይ። ይሄ የኢያሱ አይዲያ ነው። ኢያሱ ሀሳቡ በመንፈስ መሪነት የተናገረው ይሖዋን በመንፈሳዊነት ስለሆነ ትክክል ነው አይደል? አዎ ትክክል። እኔ እስማማበታለሁ። በአዳና ማለክት ብታገለግሉ እሱ መልካም ነገር ካደረገላችሁ በኋላ በእናንተ ላይ ይዞርባችኋል፣ ደግሞም ያጠፋችኋል። እንዴት ከዛ ህዝቡ እና ዮሐን እናገለግላለን አሉት።
ስለዚህ ኢየሱስን በራሳችሁ ፍላጎት ዮሐን ለማገልገል ስለመረጣችሁ እናንተ በራሳችሁ ላይ ምስክሮች ናቸው አላቸው። እነርሱም አዎ ምስክሮች ነን አሉ። ከዛ እንግዲህ አሁን በመካከላችሁ ልብ አዳና ማለክትን አስወግዱ፣ ልባችሁን ወደ እስራኤል አምላክ ወደ ይሖዋ ዘንብሉ። ይሄ ራሱን የቻለ አውድና ፍችን ያለው ያኛውን ያኛው እዛ ላይ ያለው እኔ ወደ አዘጋጀሁለት ስፍራ የሚመራ መልአክ ስሜን የሚሸከም ነው። በመንገድ ላይ ስትሄድ የሚላችሁን ምን አድርጉ ስሙ እና ስሜን ተሸክሟል እና ይቅር አይላችሁም እና ጥንቃቄ አድርጉ። በጥንቃቄ የሚላችሁን አድምጡና አድርጉ ነው። ማሳሰቢያ ነው የተሰጣቸው። አሁን ምን ልል ፈልጌ መሰለህ እኔ አይ ሁለቱ ማስጠንቀቂያ ነው አይደል? ይሄ አይደለም ፖይንቱ። ያኛው በቀጥታ ኦፍኮርስ ባይ ዘ ዌይ ያኛው ወደ ተስፋይቱ ምድር ይዟቸው በምድረ በዳ በሚሄድበት ጊዜ የሚመራቸው ይከተላቸው የነበረውን መልአክ መስማትና መታዘዝ እንዳለባቸው፣ ካልታዘዙ እንደሚጠፉ በዛ ምክንያት እኮ በምድረ በዳ ላይ ያስቆጡትና ብዙዎች እኮ ጠፍተዋል። ታውቃለህ፣ እርምጃ ተወስዶባቸው በመግባት ደረጃም ካሌብና ኢያሱ ናቸው ወደ ተስፋይቱ ምድር ቀይ ባህርን ከተሻገረው ህዝብ ውስጥ ወደዛኛው ወደ ተስፋይቱ ምድር የገቡት ካሌብና ኢያሱ ብቻ ናቸው። በዘገባው ማለት በማየት ደረጃ ሌሎች አልገቡም ማለት የመንገድ ላይ የተወለዱ ልጆቻቸው አልገቡም ማለት አይደለም። ስለዚህ ምን ልል ፈልጌ ነው፣ ያ መልአክ ይቅር አይልም የተባለው ይሖዋ ነው ይቅር አይልም ያለው። እዚህ ጋር ደግሞ ኢያሱ አምላካችሁ ሌሎች ጣዖታትን የምታመልኩ ከሆነ ይቅር አይላችሁም ብሎ እያስጠነቀቃቸው እና በዚህ ላይ ጊዜ ባናጠፋ ችግር የለውም የምንስማማበት ስላመጣኸው ብዬ ነው። ጥሩ ነው፣ ግን ወዲያው አይምሮ ላይ ይሄ ጥቅስ ስለመጣ አይ ሪሊ አፕሪሺየት ዩ። እውነት ጥሩ ነው። እሺ ቴንክ ዩ። እኔም ስላመጣሁ እኮ ቅድም አፕሪሺየት አድርጌያለሁኝ በደንብ እንትኑን ለማየት ማለት ነው። እና እኔ በሱ ስለሆነ አይ ጥሩ ነው እንትን ያደረገው በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜን በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልም እና አታስመርሩት። የሚያስመርሩት ከሆነ ይቅር አይላቸውም። እዛኛው እስጋ ሌላ ማለክትን የሚያመልኩ ከሆነ ይቅር አይላቸውም። ስለዚህ ይሄ እንደውም ማለት ነው ወደዛኛው እናልፋለን። ግን እዚህ ቦታ ላይ እንደውም እኮ የሚያሳየው ያመጣኸው ክፍል የባህሪ አንድነት ለዕብራውያን ምዕራፍ 1:3 ሰፖርቲቭ ክፍል ነው፣ አብሮ የሚሄድ ነው። ለምን ካልከኝ በፊቱ ተጠንቀቁ ቃሉንም አድምጡ አለና በአምላክ ፊት እኮ ነው አይደለ? ተጠንቅቀን መሄድ ቃሉን እየሰማን መሄድ ያለብን በአምላክ ፊት ነው አይደለ? ቃሉንም አድምጡ አለና ስሜም በእርሱ ስለሆነ አለ። ምክንያት ያደረገልን ምንድን ነው? ይህ ነው ይሄ መልእክተኛ የተባለው ወይም በፊታቸው የሚሄደው የያህዌ ስም በእርሱ የሆነ ነው። እሱን ከምን ጋር አገናኘልን? ቀጥሎ ስሜ በእርሱ ስለሆነ ምን አድርጉ? ኃጢአት ብትሰሩ ይቅር አይልምና አታስመርሩት። ዩሲ አይ ቲንክ 44 ላይ መሰለኝ ኢሳያስ ሲናገር ኃጢአትን ስለ እኔ ስል ይቅር የምደመሰስ እኔ ነኝ እያለ ይናገር። ኃጢአት ይቅር ማለት መደምሰስ አለመደምሰስ የአምላክ ብቻ ባህሪ ነው። አንድ ሰው ንጹህ ማድረግ ከኃጢአት ንጹህ ማድረግ የአምላክ ባህሪ ብቻ ነው። ስለዚህ ይሄ ኳሊቲ ያለው ኃጢአትን ይቅር ማለት ያለ ማለት ኳሊቲ ያለው መሆኑ የሚያሳየን እርሱ በባህሪው አምላክ እንደሆነ ስሜ በእርሱ ስለሆነ። እንደውም የሚገርምህ እኮ እዛው ክፍል ጋር ማለት ነው ግሩምዬ ቁጥር 5 ጋር ስሜ በእርሱ ስለሆነ ሲል ያህዌ ምን ማለቱ ነው የሚለውን ራሱ ያህዌ ግልጥ ሲያደርግልን ስለ መልእክተኛው እየተናገረ ማለት ነው። እንደዚህ ይላል ወረድ ብሎ ቁጥር 25 ጋር አምላካችሁንም እግዚአብሔርን ታመልኩታላችሁ። ይህንን ተናጋሪው ራሱ ዋናው ያህዌ ነው። ደን ምን ይላል? ታመልኩታላችሁ። በሰርድ ፐርሰን ነው የሚናገረው። አምላካችሁን እግዚአብሔርን ታመልኩታላችሁ። ከዛስ እርሱም እህልንና እርሱ ብሎ እየተናገረ ነው። ማን? አብ፣ እግዚአብሔር አብ። ለማን? ለሙሴ ይህንን እየነገረው ስሜ በእርሱ ስለሆነ ሲል ምን ማለቱ እንደሆነ
እርሱ ያ መልእክተኛ የተባለው እርሱ በባህሪው አምላክ እንደሆነ ያህዌ እንደሆነ ወይም ዕብራውያን ምዕራፍ 1:3 ጋር ሄደ ስታየው የባህሪው ምሳሌ ሲል እሱ አምላክ መሆኑን የሚያስረግጥ መሆኑን ኃጢአትን የመደምሰስ ስልጣን ያለው መሆኑን ኃጢአት ይቅር ማለት ያለማለት ስልጣን ያለው መሆኑን እያረጋገጠልን ነው። እና ምን ይላል? አምላካችሁን እግዚአብሔርን ታመልኩታላችሁ፣ እርሱም እህልህንና ውሃን ይባርካል፣ በሽታንም ከመካከልህ ያርቃለሁ። እዚህ በሰርድ ፐርሰን ይናገራል፣ በፈርስት ፐርሰን ይናገራል። እኔ ደግሞ በሽታን ከመካከል አርቃለሁ እያለ አብ ይናገራል። እርሱ ብሎ ስለ መልእክተኛው ሲናገር ማን እያለው ነው የሚናገረው? አምላካችሁ ብሎ ነው የሚነግራቸው ማለት ነው። ይህንን በሚያረጋግጥ መልኩ እዛው 24 ላይ አንድ ምዕራፍ አለፍ ብሎ ይሄው ነው ዲስኮርስ ቀጥሎ ማለት ነው። እንደዚህ አላቸው ቁጥር 1 ላይ ስሜ በእርሱ ስለሆነ ሲል ማለት ነው። አጠገብ ለአጠገብ ስለሆነ ኃጢአትን ይቅር አይልም ከሚለው አጠገብ ያለ ስለሆነ ማለት ነው። እንደዚህ ይላል ስሜ በእርሱ ስለሆነ የሚለው ቁጥር 1 ላይ ደግሞ 24:1 ላይ እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። ሙሴንም አንተ አሮን፣ ናዳብም አብዩድም ከእስራኤልም 70 ሽማግሌዎች ወደ እግዚአብሔር ውጡ። ተናጋሪው እኮ ራሱ አብ ነው እኮ እግዚአብሔር እኮ ነው። እግዚአብሔር አብ ነው። ግን ወደ እግዚአብሔር ውጡ ይላቸዋል። ከዛስ በሩቁም ስገዱ። ወደ እኔ ውጡ